አዎ ገባኝ። ዛሬ ደግሞ ከሄቨን ጋር እንዳልገናኝ የፈለግሽው ለምንድን ነው? እሷ ሁኔታዋ ጥሩ ስላልሆነ እንጂ። ቆይ ከሄቨን ጋር ደግሞ ያገናኛችሁ ጉዳይ ምንድን ነው? በምን ይሆናል? ባንተ ነው። በእኔ ለምን? ቅድም ሄጄ ከቦቼ ራቂ ብዬ ሳስጠነቅቃት አንቺ ምን አገባሽ አትለኝ መሰል እኮ። አንቺ አይመለከትሽም እኮ። ትክክል ናት። እኔ ደግሞ ምን ማድረግ እንደምችል ከእሷ ጋር እንዳትገናኝ አድርጌ ያሳያታል። ቆይ እኔና የእሷ ግንኙነት አንቺ ለምንድን ነው መሀል አናትሽን ያሳክክሽ? አይናውጣ ስለሆነች እንዴት እንዳስጠላች። አይናውጣ ነው ያልሻት? አዎ አይናውጣ እኮ። ጋኒ ነው አይናውጣ። ቢገባ እዚህ ግቢ ውስጥ ከእሷ በላይ አይናውጣ የለም። እንዴት አይናውጣ ልትያቻልሽ? ቦቻራ ጋር ያለሽን ግንኙነት ለምንድን ነው የማታውቀው ስላት ምን ብትለኝ ጥሩ ነው? ምን አለችሽ? አላውቀውም ስትል እሺ ምክንያትሽ ምንድን ነው ስላት የመለሰችልኝ መልስ በጣም ነው የምትወደደው። ቆይ ምን አለት መልስ ብትመልስልሽ ነው? ከቦቼ ጋር ያለኝ ግንኙነት የማላውቀው ስለማፈቅረው ነው ላይ ምን አልሽ? ሜዳ በዚህ ከቀጠለ ቦቸራ ከፊልሙ መውጣቱ 100% እርግጠኛ ነን። ምክንያቱም እሱ በየሄደበት ዩሲያስም ይተነኩለዋል፣ ጀሪም እንዲሁም ጸጋም አለችበት፣ ከዛም ሄርሜላም ተጨመረችበት። ቦቸራ ምንም እረፍት አላገኘም ከነገር ብቻ በየሄደበት ይተነኩሱታል። ግን ለምን? እሱ ከፊልሙ ከወጣ ወይ ቅር ካለው እኛም አብሮ ቅር ይለናል። ምክንያቱም እሱ የሳቃችን ምንጭ ነው። ወሬው ሁሉ ያስቃል፣ ያዝናናል። ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የበጎ ዩቱብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ስራ፣ ህይወት፣ ጤንነት ሁሉ ሰላም ከኔ ጋር አለሁኝ። አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ አፍላ ፍቅር ክፍል 148 ይዤላችሁ መጥቻለሁኝ። በመጀመሪያ ሹክራን አመሰግናችኋለሁ። እንደ አላህ እገዛ በእናንተም ትብብር 5000 ሰብስክራይብ አስገብታችሁኛል። እጅግ በጣም አርጌ አመሰግናለሁኝ። ከዚህ በኋላም ለምታበረታቱኝ ሹክራን እና ለቤቴ አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ ለማለት ፈልጋለሁኝ። ዛሬ እንግዲህ ይዤላችሁ የመጣሁት በመጀመሪያ አቡሽ እምቢ ብሏት ሄሉን ወደ ህገ ወጥ መንገድ እንደሚሄድ ነበር። ነገር ግን ያም ብሎ ይህ ነገሩ ተቀይዞ ወደ እርቅ ተገቡ በኋላ ለሄዋን ቦቸራ አቡሽ በህገ ወጥ መንገድ ሊሄድ እንደሆነ ወንድሜ ላጣው ነው ሲል ይነግራታል። እሷም ይህ ነገር ያሳስባትና ለሚኪ ትደውልለታለች። በሰዓቱ የሚኪ ስልክ አይሰራም ነበር። እንዳጋጣሚ ብቻዋን ትግዝ ብላ በምታስብበትና በተገዘችበት ሰዓት አቡሻን ታገኘዋለች። እንዴ ከየት መጣህ? ከየት ተገኘህ? ብላ በድንጋጤ ከቀፈችውም በኋላ እንዴ የሚወራው ነገር ምንድነው? እውነት ነው ትለዋለች። እሱም ባክሽ ሙድ ነው፣ ሄሉ አልታረቅም ስትለኝ ለሷ የፈጠርነው ውሸት ነው። ስለዚህ የትም አልሄድም ሲላት እሷም ትደነግጥና እንደዚህ አይነት ውሸት ትዋሻለህ ለምንድን ነው ትልና ራሱን ትመታዋለች። አቡሽም እንዴ አሳመምሽኝ እኮ ምን ሆነሻል እያላት እየተቀላለዱ ይሄንን ውሸት ለሄሉ እንዳትነግራት፣ ምክንያቱም እሷን ሊያሳጣህ ይችላልና ውሸት ስትለው ሄሉ እንዳጋጣሚ እየሰማችው ነበር። እሷም በሰማችው ሰዓት ወሬያቸውን እስከሚጨርሱ ድረስ ምንም አይነት ጣልቃ አልገባችም ነበር። በመጨረሻም አልነግራትም፣ ግን መንገሬ አይቀርም፣ አሁን ባልነግራትም ነገሩ ሲረጋጋና እሷን እደቷ ሲበርድ አላት። እሷም ሄሉን በመካከል ገባችና ምንም መናገርና ማስረዳት አይጠበቅም፣ እኔ ሁሉንም ነገር ሰምቻለሁ። ስለዚህ አንድ ነገር ብቻ ተባበረኝ ወይም ልጠይቅህ አለችው። እሱም ሄሉዬ እንደምታስቢው አይደለም፣ አይ በቃህ ወሬህን
አቁም። እኔ ግን የበደልኩ ነገር አለኝ? እኔ ለአንተ መጥፎ ሴት ነኝ? እኔ ለአንተ መጥፎ ፍቅረኛ ነኝ ስትል ትጠይቀዋለች። እሱም ምንም ቃላትም ቢያጥረውም አይደለሽም፣ ደግሞም እንደምታስቢው አይደለም፣ ባክሽን አንድ ጊዜ ትንሽ ሰዓት ስተሽኝ ላስረዳሽ ቢላትም ስማ ከዚህ በኋላ መረዳትም ማስረዳትም ወይም ማዳመጥም እንደማልፈልግ እንድታውቅልኝ ስል ነግረሃለሁ ትለውና አጠገቧ እንዳይደርስ እሷም አጠገቡ ላትደርስ ትነግረውና በማስጠንቀቂያ ትታው ትሄዳለች። እሱም ባደረገውና ባወራው ነገር እየተጸጸተ ጸጉሩን እየነጨ እያለቃቀሰ ሄዷል ማለት ነው። ሌላው ደግሞ ያሬድና ቤዚ ግጥም ከገጠመችለት በኋላ ብራቮ ብለን ሳንጨርስ በአይኔ ምን ይታያል በሚል አማርኛ ተጣልተው ነበር። እሱም ከአይንሽ ምንም ነገር አይታየኝም እንዴ ቤዚ ምን ሆነሻል ዛሬ ሲላት፣ ማለት ከአንተ አይን ምን እንዳለ እኔ ያውቃለሁ ስትል፣ እሱም ምን ታውቂያለሽ? ከኔ አይን ምን ይታይሻል? ምን እያየሽ ነው ሲላት፣ ምን ያክል እንደምትወደኝ ይታየኛል፣ ፍቅር በአይን ያስታውቃል ስትለው፣ አንተስ ከእኔ አይን ምን ይታያል ስትለው፣ እሱም ድዱ ደርቆ ዝም ብሏል ያሬዱ። እንግዲህ ግጥሙን የገጠመችለት እሰየው ብለን ሳንጨርስ በቃ አንተ እኔን ያፈቀርከኝ ከምላስህ እንጂ ከልብህ ስላልሆነ ከልብህ እስከምታፈቅረኝ አጠገቤ ድርሽ እንዳትል ስትለው ነበር። ይህ ንግግር ያስፈራራው ያሬድ ለቦቸራ ይነግረዋል። ቦቸራ እንደዚህ እኮ አለችኝ፣ ፍቅር በአይን ያስታውቃል እንዴ? እስኪ አንተ ትኩር ብለኸኝ ሲለው፣ አዎ በጣም ትልቅ ነገር አለ አይንህ ላይ ሲለው፣ ያሬድም አይኑ ላይ ያለው ነገር ኸይር ነገር ወይ ጥሩ ነገር መስሎት፣ እንዴ ንገረኝ ቦቼ ንገረኝ ምንድን ይታያል ሲለው፣ እሱም ትልቅ አለሎ የሚያክል አይናር አለ ሲለው እሱን ሲያበሳጨው ያሬድን ይሄ ንግግር ሲያበሳጨው ተመልካችን ደግሞ አስቋል ማለት ነው። ያሬድም ይህ ነገር ለቀልድ እንዳላወራውና ለቀልድ እንዳልነገረው ይነግረዋል መልሶ። እኔ ቤዛ እንደዚህ ስላለች ነው ማወቅ ስለምፈልግ ነው፣ እውነቱን ንገረኝ፣ እኔ አይን ላይ የሚታይህን ቢለውም እሱ ግን ያው ሊነግረውም ፈቃደኛ አይደለም። ሲጀመርም አልገባውም መሰል። ቦቸራ ይችን አማርኛ ይወስድና ሄቨን ጋር ይወስዳታል። ልክ ሄቨን ጋር እንደደረሰ እስኪ አይንሽን ግለጪ በደንብ ጥርስሽንም እኝ በይ ሲላት፣ እሷም እንደተባለችው ስታደርግ ከአይንሽ የሆነ ነገር ይታየኛል፣ አንቺ የሆነ ነገር አይታይሽም ከአይኔ ሲላት፣ እሷ አይኖችህ ያምራሉ ቦቼ ስትለው ነገረችው። የአይኖችህ ውበት እንጂ የሚታየኝ ሌላም የሚታየኝ ነገር የለም ቦቼ ስትለው፣ ይህን ንግግር የማይችለው ቦቸራ ልቡን ገደፍ አድርጎ ምን አልሽኝ ሲላት፣ እሷም እንዴ ምን ነው ስትለው፣ እሱም አይ እንዲሁ ዝም ብዬ ነው ይልና ነገሩን ካስቀየሳት በኋላ አንቺ እኮ ስለማታፈቅሪ ነው፣ ብታፈቅረኝ ኑሮ ለእኔ ያለሽን ፍቅር አይኔ ላይ ታዩ ነበር ይላታል። እሷም በዛ በሚያምረው ፈገግታዋ ያንተ ሳቅና ጨዋታ እኮ አይጠገብም ትለዋለች። በዚህ መካከል ጀሪ መታ ሀያታቸውን ትበጣብጠውና መንፈስ ነህ ምንድነህ ጂኒ ነህ እያለች ልጁን ጤንነቱን እስከሚታወክና ጤንነቱ ለራሱ እስከሚያንጠራጥረው ድረስ አይታየኝም፣ አላየሁህም፣ ቦቸራም የሚባልም ሰውም አላቅም፣ ህመሙ ተሷ ይሁን ተሱ ልክ እንደዛ እንዲጠራጠር አድርገዋለች። ከተጠራጠረም በኋላ እሱ ገለል ካለ በኋላ እና እሱ ከሄደ በኋላ የታባክ ሰርቼልሃለሁ ስትል አይተናታል። ከዛን
ጸጋ ወደ ቦቸራ ትሄድና ቦቸራ ሄቨን ጋር እንዳይደርስ ታስጠነቅቀዋለች። እንዴ አንቺ ሴትዮ ማለት የአንቺ ልጅ ለምንድን ነው ከሁሉም ሰው ጋር እንድርቅ የምታስገድጅኝ? እኔ እኮ እሷን እንድቀርባት ወይም ብቻዋን በሆነች ሰዓት እንዳጫውታት የነገሩኝና ያዘዙኝ አባቷ ናቸው። ስለዚህ ባክሽን ከስራዬ መፈናቀል ምክንያት አትሁኚ ተይኝ ሲላት፣ እሷም አልሰማህም ባክህ ያልኩህን ብቻ አድርግ ሄርሜላ ካለች ሁሉም ነገር ይሆናል። ስለዚህ የተባልከውን ነገር ብቻ አድርግ። እኔ ስላንተ ስራ መባረር አለመባረር ጉዳይ አይደለም ስትል ነግረዋለች። ጸጋ እንግዲህ መራር ወሳኝ ናት። አንድ ጊዜ ካለች አለች ነው፣ ከወሰነችም ወሰነች ነው። የወሰንኩት ነገር ይሆኑ ባይ ናት። ለማንኛውም ቤተሰብ የዛሬው ቪዲዮ ይህንን ይመስል ነበረ። ለቤት አዲስ ካላችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም።